አራተኛ ቀናችን ነው። ስለ ጀሚናይ ኤአይ ምን ይረዳናል፣ ምን ያስተምረናል፣ ምን መጠቀም እንችላለን የሚለውን እየዳሰስን ነው። ዛሬ ደግሞ የምናየው ዌብሳይት ዴቨሎፕ ለማድረግ ጀሚናይ በጣም አለ የማይባል እርዳታ እንደሚያደርግልን ነው። ማንኛውም አይነት ዌብሳይት ዴቨሎፕ ማድረግ የፈለግነውን ለጀሚናይ እነግረዋለን። ለምሳሌ ኖታ ቴክኖሎጂስ ዌብሳይት መገንባት ፈለገ እንበል። ስለዚህ ምን አይነት ዌብሳይት ነው መገንባት የፈለግኩት? ከመጀመሪያው ጀምሮ ያለውን ጽንሰ ሐሳብ እንነግረዋለን። ጀሚናይ ያንን ዴቨሎፕ ያደርግና እንዲህ ብታደርግ ይሄኛው መንገድ የተሻለ ነው የሚለውን የሚያዋጣኝን ነገር ያማክረኛል። እኔም ደግሞ ስቴፕ ባይ ስቴፕ እያንዳንዱ የሚሰጠኝን ነገር እየተከታተልኩ ኮሜንት እያደረግኩ እማላቀውን እያስተማረኝ እንቀጥላለን ማለት ነው። ስለዚህ ዌብሳይታችንን መስራት ከፈለግን ምን አይነት ዌብሳይት መስራት እንደምንፈልግ በህልማችን በሀሳባችን ውስጥ ካለ ያንን ጀሚናይ ዴቨሎፕ እንድናደርገው እንድንገነባው ይረዳናል። እስቲ ስቴፕ ባይ ስቴፕ አንድ ላይ ተከታተሉኝ። አሁን የምንሰራው ዌብሳይት ኖታ ቴክኖሎጂስ የሽያጭ ዌብሳይት እንዲኖረን ሽያጭ ላይ ያሉንን እቃዎች ዴሞንስትሬት ለማድረግ ነው። ስለዚህ አንድ ዌብሳይት ኖርማሊ ያሉት ሆም ፔጅ ይኖረዋል፣ አባውት አስ፣ ኮንታክት አስ እና ሌሎችን ፔጆች ይኖሩታል። ስለዚህ እነዚህን ዴቨሎፕ እንዲያደርግልኝ እጠይቀዋለሁ። ሌላ ጊዜ በኮምፒውተር ፕሮግራሚንግ ተማሪዎች ዴቨሎፕ የሚደረገውን ኮድ በነፃ በቀላሉ መንገድ ይገነባልኛል። ስለዚህ ጀሚናይ የሰጠኝን ኮድ ወስጄ ፓይተን ላይ ወይም ቪኤስ ኮድ ላይ ሞክረዋለሁ። እዛ ላይ ስሞክረው ጥር ያለኝ ያልገባኝ ወይ ደግሞ እንዳሰብኩት ያልሆነ ኮድ ጽፎልኝ ከሆነ ሄጄ ተመልሼ ጀሚናይን ይህን ኮድ ጽፈህልኛል፣ ግን እኔ የምፈልገው በዚህ ፎርማት ነው። ለምሳሌ በተኖቹ እየሰሩልኝ አይደሉም፣ ኦር ደግሞ እኔ በምፈልጋቸው ቅርጽ አይደለም ኢንተራክት እያደረገ ያለው ዌብሳይቱ ብዬ ነግረዋለሁ። ጀሚናይ ያስተካክልና ከእንደገና ያንን ኮድ ለፓይተን ሬዲ አድርጎ ይሰጠኛል። ስለዚህ ተመልሼ ሄጄ ቪኤስ ኮድ ላይ ወይም ፓይተን ላይ እሞክረዋለሁ እስከ መቼ የምፈልገው ፕሮዳክት እስኪወጣልኝ ማለት ነው። በዚህ መልኩ ቀለል ያለ ጽድት ያለ ዌብሳይት መስራት እችላለሁ። እንግዲህ ዌብሳይት ለመስራት ብዙ ጊዜ ባለሙያዎች ያስፈልጉናል። የሚረዱን ደግሞ በቀጠሮ ነው፣ በክፍያም ነው። ይሄን ሁሉ ፕሮሲጀር ያስወገደ በቀላሉ የራሳችንን ቀለል ያለ ንጹህ የሆነ ዌብሳይት በዚህ መልኩ መስራት እንችላለን። እንግዲህ በመጀመሪያ የምናደርገው ፕሮምፕታችንን ጽድት አድርገን እንሰራለን። በዚህ ፕሮምፕት ስንሰራ እንግዲህ እሱም ሊያግዘን ስለሚችል 2-3 ጊዜ እየተመላለስን ሀሳባችን ግልጽ አድርገን የሰራነውን ፕሮምፕት እንሰጠዋለን። ከዛ በኋላ እሱ እንደምታዩት እዚህ ጋር ቀጥታ ወደ ኮድነት ይቀይርልናል። ወደ ኮድ የተቀየረውን ፋይል ቪኤስ ኮድ ላይ ወስደን ኮፒ ፔስት እናደርጋለን ማለት ነው። ስለዚህ ቪኤስ ኮድ ላይ ፔስት ያደረግነውን ጎ ላይቭ ፕሪቪው እንዲያደርግልን ስንል እንደዚህ የምታዩት ጥንቅቅ ያለ ዌብሳይት ሰርቶ ይሰጠናል። ስለዚህ እያንዳንዱ ጋር የሄድን ላዩ ላይ ከርሰራችንን እናንሳፍፈዋለን። ከርሰራችንን ስናንሳፍፍ ሪስፖንድ ያደርጋል። ክሊክ የሚደረጉት አክቲቭ ይሆናሉ። ኢንተርአክቲቭ የሆነ ዌብሳይት ይኖረናል ማለት ነው። ስለዚህ ቼክ እናደርጋለን። በተኖቹ ይሰራሉ ወይ፣ ሆም በተኑ፣ ኮንታክቱ፣ አባውት አስ እያንዳንዱን እየከፈትን ቼክ እናደርጋለን። ይሰራል ወይ፣ ኢንተራክት ያደርጋል የሚለውን ቼክ እናደርጋለን። ከዛ በኋላ አለቀ ማለት ነው። አርቲፊሻል ኢንቴሊጀንስ እኛ የምናስበው ሊያስብልን አይችልም። ስለዚህ የፈለግነውን ነገር በጣም ክሊርሊ እና ንጹህ በሆነ መንገድ መንገር አለብን። ያንን የነገርነውን እያሻሻልን ኢንተራክት እያደረግን ልክ ከሰው ጋር አግባቦት ሲኖረን የረጅም ጊዜ እንደሚወስድብን ሁሉ ጀሚናይንም የምንፈልገውን ነገር ፕሮምፕታችን በጣም ክሊርሊ መስጠት አለብን። እንደዛ ሲሆን በጣም ጥሩ የሆነ ውጤት ያመጣልናል። ስለዚህ ሀሳብ ትኩረታችንን ሰብስበን የምንፈልገውን ነገር መናገር አማርኛ ስለሚችል ታይፕ ማድረግ ብቻ ሳይሆን ደግሞ መነጋገርም ስለምንችል በደንብ ከጀሚናይ ጋር በመነጋገር ጥሩ የሆነ ዌብሳይት ሊኖረን ይችላል። ሞክሩት። ኮሜንት ላይ ደግሞ የገጠማችሁን ንገሩን። ይመቻችሁ። ሁለተኛው ደግሞ የምናየው ዛሬ ጋይድድ ለርኒንግ ማለት ጀሚናይ አስጠኝ ሆኖን አጠገባችን ሆኖ እየመራን ማጥናት የምንፈልገውን ማወቅ የምንፈልገውን አኳየር ማድረግ የምንፈልገውን ኖሌጅ ራሱ ሊሰጠን ይችላል። ስለዚህ ምን መማር እንፈልጋለን? ለምሳሌ በጣም ብዙ በልክ የሆነ ፒዲኤፍ ይኖረናል። ያንን ፒዲኤፍ ሰብጀክት ማተሩ ኬሚስትሪ ከሆነ ኬሚስትሪ ላይ ያሉን ፒዲኤፎች ሰብስበን እንሰጠዋለን። ስለዚህ ጀሚናይ ለምንድን ነው የምንፈልገው፣ በምን ፐርፐዝ፣ ምን አይነት የጥናት ሜተድ ነው የምንከተለው ራሱ ኦርጋናይዝ አድርጎ ሰብስቦ ይሰጠናል። ምንድን ነው የምናደርገው ማለት ነው? ከጀሚናይ ጋር እየተከተልን ስቴፕ ባይ ስቴፕ ራሱ ያጠናን መንገዱን የእውቀቱን አኳየር የምናደርግበትን መንገድ ፋሲሊቴት ያደርግልናል። ይሄንን ስናደርግ ግን በመሃል ሀሳባችንን ከቀየርን ምንም ስለማይሰለች ማሽን ነው ከእንደገና ይሄን ነገር እንደዚህ አድርግልኝ፣ አስተካክልልኝ፣ ይሄኛው የመማር መንገድ አልተመቸኝም ብትሉት ሞዲፋይ አድርጎ በተሻለ መንገድ ይሰጣችኋል። ያንን ደግሞ ሪከርድ ስለሚያደርግ በእናንተ ፓተርን እና በእናንተ ካራክተር ስለሚመዘግበው
በቀጣይነት እንደዚህ አይነት ተደጋጋሚ ትዕዛዞችን ከማዘዝ ትቆጠባላችሁ ማለት ነው። ስለዚህ ይህን የጥናት መንገድ ጋይድድ ለርኒንግ ከጀመናይ ጋር እያደረግን እያለ በመሃል ፈተና መፈተን ከፈለግን ፈትነኝ በሉት። ከዛ በኋላ ጀመናይ ፈተና አውጥቶ ፈተናውን ይፈትናቸዋል። ፈተናውን ያጋጠማችሁን ቻሌንጅ ብትነግሩት እያሻሻለ እያስረዳ ለረጅም ጊዜ ብዙ ሪሶርስና ብዙ ኢነርጂ የሚፈጅብንን ነገር በቀላሉ እዛው ኮምፒውተራችን ላይ ወይም ስልካችን ላይ ተቀምጠን መማር፣ መፈተን፣ ውጤታችንን ማወቅ ከዛ ደግሞ ማሻሻል እንችላለን። ለምሳሌ አሁን ምንድነው እያልኩ ያለሁት እዚህ የትምህርት ፕሮሲጀር ላይ አንድ የ12ኛ ክፍል ተማሪ ለፈተና እየተዘጋጀ ነው ልበል እና ፊዚክስ ላይ ያሉትን ጥያቄዎች በሙሉ ኖቶቹን ኦርጋናይዝ አድርጎ ጀመናይ ፊት ይቀርባል። ስለዚህ ይሄ ተማሪ ምንድነው የሚፈልገው? ፊዚክስ ላይ ጥሩ ውጤት ማምጣት ብቻ ሳይሆን ደግሞ ትምህርቱም እንዲገባው ይፈልጋል። ስለዚህ አንደርስታንድ እንዲደራረጉ ለጀመናይ ይነግረዋል። እኔ የ12ኛ ክፍል ተፈታኝ ነኝ፣ ፊዚክስ እዚህ ቦታዎች ላይ ድክመት አለኝ፣ ኖት አዘጋጅልኝ፣ ኖት ያዘጋጅለታል። ባዘጋጀለት ኖት መሰረት ደግሞ ፈተና ፈትነኝ፣ ነጥብ በነጥብ እያንዳንዱን ነገር ያስረዳዋል። ኢቭን ፎርሙላዎቹን ማን እንዳመጣቸው፣ ከየት ድራይቭን እንደሆኑ፣ ለምን እንደሚሰሩ እያንዳንዱን ነገር አውርዶና በትኖ ያስረዳዋል። ስለዚህ ይሄ ልጅ ለ12ኛ ክፍል የፊዚክስ ፈተና ብቁ ሆኖ ይቀርባል ማለት ነው። ሌላው ደግሞ ሜጀርሊ ጀመናይ ከጉግል ጋር ኢንቴግሬትድ የሆነ ስለሆነ የመረጃ መረቡ ሙሉ ለሙሉ ተጠቃሚ የመሆን እድሉ ከፍተኛ ነው። ስለዚህ ብዙ ነገሮችን አኪዩሬት በሆነ መልኩ ሊያቀርብልን ይችላል። ስለዚህ ተማሪዎች፣ ተፈታኞች በሙሉ ይህንን ብትጠቀሙ፣ ጋይድድ ለርኒንጉን ብትጠቀሙ በጣም ታተርፋላችሁ። ዛሬ እንግዲህ ሁለት ነገር አይተናል። አንደኛ ዌብሳይት እንዴት እንገነባለን፣ ሁለተኛ ደግሞ ጋይድድ ለርኒንግ ጀመናይ እጃችንን ይዞ እንዴት ያስጠናናል፣ እንዴት እውቀት እንድናካብት፣ ያካበትነውን እውቀት ደግሞ እንዴት ተፈትነን እንደምናልፍ፣ ተፈትነን አልፈን ደግሞ እንዴት አፕሊካብል እንደምናደርግ ዴይ ቱ ዴይ ላይፋችን ላይ ይነግረናል። አራተኛው ቀን ይሄን ይመስላል። ኤኒ ኮመንት ካላችሁ እታች ያለው ኮመንት ቦታ ላይ ተውልን። ስለዚህ ዛሬ ደግሞ አንድ አሳይመንት ሰጣችኋለሁ። እስቲ በጀመናይ ታግዛችሁ ቀለል ያለ ካልኩሌተር ስሩ። የምትፈልጉት አይነት ዲዛይን፣ የምትፈልጉት አይነት ሌአውት ያለው በፕሮግራሚንግ ላንጉዌጅ የተጻፈ ካልኩሌተር እንድትሰሩ ቅድም በነገርኳችሁ መሰረት ዌብሳይቱን በሰራሁበት መሰረት እንድትሰሩ አበረታታችኋለሁ። ሌላው ደግሞ ትምህርት ላይ የተናገርኩትን ያየነውን ፈተና አወጣጡ ኤቭሪቲንግ የከበዳችሁን ትምህርት ምረጡና ሂስትሪ የማይመቸው ልጅ ሂስትሪ፣ ፊዚክስ የማይመቸው ማት ሰብጀክት መርጣችሁ በዛ ሰብጀክት ላይ ፈተና አውጥታችሁ ፈተናው ላይ የገጠማችሁን ቻሌንጅ አሳይመንት ወስዳችሁ ስሩ። ከዛ በኋላ ኮሜንት ላይ ጻፉልኝ። ኮሜንት ላይ ቻሌንጅ ያደረገኝ ወይ ደግሞ አልገባኝም ያስተማረው ወይ ደግሞ ገብቶኛል ደስ ብሎኛል የምትሉም ከሆነ ማንኛውም ኮሜንት ለኛ ተውልን። ባይ ዘ ዌይ ልነግራችሁ የምፈልገው ሰርቲፋይ እናደርጋለን። ይሄንን ኮርስ ለጨረሰ ሰው በሙሉ ኖታ ቴክኖሎጂ ሰርቲፋይድ የሆነ የራሳችን ሰርቲፊኬት እንደምንሰጥ ልንገልጽላችሁ እንወዳለን። ይመቻችሁ። ኖታ